ቤተሰቦቼ ፈረንጁ እንግዲህ ባለፈው በአብርሃምና በፍቅር ላይ በተሰራው ቪዲዮ ላይ በለቀቀው ቪዲዮ ላይ እንግዲህ በጣም ትልቅ ችግርና ማስጠንቀቂያ እየደረሰበት ነው ማለት ነው። እሱም እንግዲህ አብርሃም ወንድምህ አይደል እንዴ? እንዴት አድርገህ እንደዚህ ጉዱን ታወጣበታለህ? እንዴት ታጋልጠዋለህ? ብለው ነበር ያሉት እና ከወንድሙ በላይ እኔ ለአብርሃም ብዙ ነገር አድርጌለታለሁ፣ የሚሻለውን ነገር መክሬዋለሁ። ስለዚህ አሁን ላይ ደግሞ ምክሬን ጥፋቱን እያወቅኩኝ እንዳላወቅኩኝ ይለወጣል ብዬ ታግሼ ነበር። ግን የማይለወጥ ከሆነ ደግሞ ጉዱን ማውጣት ደግሞ የኔ ስራ ነው ብለዋል። ሰላም ሰላም ውዶች እንዴት ናችሁ? ሰላም ናችሁ? እንዴት ዋላችሁልኝ? ዛሬ በጣም ጠፍቻለሁ አውቃለሁ። አም ሶ ሶሪ ማይ ፋሚሊ ትላላችሁ እና እንግዲህ ጠፋው። እውነት በጣም በቃ አንዳንድ ጊዜ ምንም ነገር መስራት ሞራላችሁ ጥፍት የሚልበት ጊዜ ያለና እንደዚህ አይነት ሁኔታ ላይ ነው አሁን ላይ ያለሁት። ብቻ ግን አላህ ከዚህ ጭንቀትና ከዚህ ነገር ውስጥ እንዳወጣኝ ዱአ አድርጉልኝ የኔ ውዶች። የሰው ልጅ ሆኖ የማይጨነቅ የለምና ብቻ ግን አላህ ሁሉን ነገር ቀላል ያድርግልን ማለት ነው። ወደ ገደለው ስገባላችሁ እንግዲህ ፈረንጁ እንግዲህ አብርሃምን ለምን ቪዲዮውን እንዲያወጣበት ተናግሯል። ይሄም ማለት ምንድነው? እኔ ማድረግ ያለብኝ ነገር አድርጌያለሁ። ከዚህ በፊት መክሬዋለሁ ከመጥፎ ነገር እንዲወጣ፣ ሴቶቹን ከመበደል የሚያደርገው ነገር ጥሩ እንዳልሆነና ማንም ሰው ደግሞ መጨረሻ ላይ ብሎ ግን አንቅሮ ይተፋሃል። ሁሉም ሰው ጉድህ ይወጣል የተደብቆ አይቀርም ብየው ነበረ። ግን ደግሞ እሱም ቢ ስላለ ትክክለኛውን ነገር የአብርሃምን ህይወት ትክክለኛውን ነገር ጫፉንና ወይንም ትንሿ ነገር ነው ለሚዲያ ያወጣው። ስለዚህ ከዚህ በላይ ሌላ ትልቅ ችግር ሌላ ትልቅ ከባድ ነገር ስለማወጣ አትጠራጠሩ። አብርሃምን መክሬዋለሁ እንደ ወንድም። ከዚህ በኋላ ግን አብርሃም የሚሰራቸውን ስራዎች እየተከታተልኩኝ ለሚዲያ እያወጣሁኝ አብርሃም ትክክለኛው አብርሃም ይሄ እንደሆነ ሁሉም ሰው እንዳውቅ አደርጋለሁኝ እንጂ ከዚህ በኋላ ወንድም አይደል እንዴ ለምን እንደዚህ አደረክ ብላችሁ እንዳትጠይቁኝ ብሏልና ትክክለኛ መልስ ነው የመለሰው። ምክንያቱም መከራው እምቢ ካለ መከራ ይምከረው ነው። አብርሃምን ሁሉም ሰው መክሮታል። ተው ብላ ሩታም ቢሆን እነ ፈረንጁ ማንም ሰው አብርሃምን ያልመከረው የለም፣ ትንሹም ትልቁም አይደል። ስለዚህ ደግሞ እምቢ ካለ ጉዱን እያወጡ ሚዲያ ላይ ያዝረከረኩለታል። ከዛም በኋላ አንገቱን ደፍቶ ይቀመጣል አርፎ ማለት ነው። ምክንያቱም ምን ጊዜም መጥፎ ልማድ ያለበት ሰው አመሉ መቼም አይለቀውም። ምንም ነገር ቢያደርግ አመሉ አይለቀውም። ዛሬ ማታ የሚለቀቅ ቪዲዮ አለ። ያንን ቪዲዮ ራሱ አብረን የምናይ ይሆናል። ከባድ ቪዲዮ ነው ዛሬ ማታ ራሱ የሚለቀቀው። ሄርሜላ ይቅርታ አደረገችለት ወይንስ ምንድን ነው?